ተመልካቾቻችን ያው እንደሚታወቀው ቲክታክ ላይቭ ላይ ሆኜ በቅጣት ምክንያት እንደዚህ ፊቴን ዱቄት ከተቀቡኝ በኋላ ድንገት እኛ ግቢ ውስጥ ልብ አንጠልጣይ እና በጣም ሰስፔንስ የሚያደርግ ሲቹዌሽን ሲፈጠር እናንተ ጋር ላድርስ ብዬ ካሜራዬን አዘጋጅቼ ወጥቼ በዛ ምክንያት ነው ፊቴ እንደዚህ ሆነው። ይሄ ልብ አንጠልጣይ ሰስፔንስ የሚያደርግ ሲቹዌሽን ቪዲዮ እንድትከታተሉኝ እስከዛም ግን ለሌሎች ሼር ታፕ ሰብስክራይብ ሼር አድርጉ። ታፕ እያደረጋችሁ ተከታተሉ። አንተ ሰማኛለህ? አንድ አፍታ እራሷን ሳተች ብላችሁ ተጨመላለቃችሁልኝ አይደል? ደረቷን ጫን ከረዳሽ እንዴ ሰምቱን ስትጫን ወይዘሮ ይገባሻልን አማክረ ነው እንዴ ተጫንከው? ምን ነው ደረቷን ተጫን ያልኩ? ታዲያ ሌላ ደረት ማለት እሱ ነው እንዴ? ወይ መጡ ድንበር ያደርጉበት። ተመልካቾቼ ማሚ እንደምታዩት የሊሊ ሰውነት ላይ ድንበር ልታሰምር ነው። አኬ ድንበሩን ጠብቆ ሊሊ መንጭቆ ያስነሳታል አያስነሳትም? ተከታተሉ፣ አብረን እንመጣለን። ከረዳሽ ባፍል እንዴ ሲበላሽ ባላሎን ከረዳሽ አይባልም ትራሽ ባላሎን ከረዳሽ ባፍል እንዴ ሲበላሽ ባላሎን ከረዳሽ አይባልም ትራሽ ባክል እውነት ታሪክ እምነት ቢያስተምረኝ ለኔ ገባኝ ስልጣኔ ወይኔ ወይኔ ባላሎን ከረዳሽ ባፍል እንዴ ሲበላሽ ከረዳሽ አልኩ በቃ ምን ትሆን? ከረዳሽ አፍጹም በትራሽ ከረዳሽ ይባላል ከረዳሽ ትሰማኛለህ? አንተ ሰው በገዛ እጇ እንዲህ የገላለጠችውን ሰውነቷን ስደነብር ሳደናብር አልኩኝ። ድንበር ይለኛል ማሚ አንሸራቶኝ አይደል? እንደ ፓራሹት ከታች ወደ ላይ ነው የምትንሸራራ። ምንም እጅን መቆጣጠር አልቻልኩም። ከንፈሪ አየር ይሰጣል። አይሻልም? እሱንማ ቅድም እኔ ፌንቴ ቃምኩ ጊዜ ተሰጣጣችሁ እንድትነቃ እኮ ነው የፈለግኩት። ሰውዬ እንደሱማ ብትነቃ ቅድም የሰጣት ይበቃታል እኮ። ቅድም እኔ ቴጂ ማለት ማን ነው በከንፈራ እንጃ። እሱማ የት እንደሄድን ከእኔ በምን አውቃለሁ? እዛ ፌን ተቀሜ ያደረጋችሁትን የታየሁና ነው እንዴ? አይ ሚዲያ ይመራ። እሺ በሌላችሁበት አውሩሽ፣ ችግር የለውም። እንዴ ጭራሽ ፌን ተቀማችሁ ባላችሁበት ሁላ ሰበር ዜና መስራት ጀምራችሁ። ግድ የለም ዜናውን ለልጄ ተውላት። አሁን እችን ልጅ አንካት። ይብለማ አምቡላንስ ጥራዩን አምቡላንስ ለሷ እንዴ? ለዚህ አምቡላንስ ጨዋታ እኮ ሰው ከተሸከመ አምቡላንስ ያስንቃል። ያስንቃል። በሽተኛ ራሱ ያልጫነችው ራሷ በሽተኛ በሽተኛ ከያዘ አምቡላንስ ያስንቃል እኮ ጨዋታ ብያለሁ እንዴ? ከሰው ልጅማ እንደዚህ አይነት ጩኸት በፍጹም አይወጣም። እውነት እልሃለሁ እንዴ ከመጮሃ ጆሮዬ መደንቆሩ ከመደንቆሩ መደንገጤ ይኸው እስካሁን እንኳን አልለቀቀኝም። እያንቀጠቀጠኝ እኮ ነው። ከፊንቱ በኋላ ማለቀቁት እንድንገጥ ዲስግራሲያ እሾህን በሾህ ነው የምትለዋል። ታሪክ ጣል ብታደርግባት ቆንጆ ቀመም ትሆን ነበረ። ለነገሩ ችግር የለም ኤዲቲንግ ላይ ጨምርበታል።
ካሁን በኋላ እንደዚህ ራቁትሽን ሆነሽ ትሰማኛለህ? አንተ እንዴ ራቁቷን ተገላልጣ አጠገቧ ቆመህ ባይ ውርድ ከራሴ እቤት ውስጥም ቢሆን ማለት ነው። አዎ እነማንን ነው? እናንተን ነው። ልብስ ማውለቅ የሚያስቀጣው እግር ኳስ ሜዳ ነበር። እዚህም ተጀመረ ማለት ነው ወይስ ገረዳሽ? እዚህም ያስቀጣል። አይ ይደብራል። ዝም ብሎ ምን አይደብሮትም እንዴ ነው ያልከው? እንዳልደበረኝማ ቀይ ካርዷን ሳሳይ ያኔ ይገባል። መጀመሪያ ቢጫዋት ቀን እሱንማ በለበስከው እኮ ነገርኩህ። በቃ ተናገር። ከረዳሽ አይባልም ትታሽ ከረዳሽ አይባልም በጭራሽ ከረዳሽ አይባልም ትታሽ ሄሎ አንዴ ዝም ብለህ አዳምጠኝ። አንተ ሳሚ አንተ ያመሃል? አይ ደህና ነኝ። ስልኬን ይወደቅ። እሺ አሁን አንሳውና አውራኝ። እሱቻለሁ ድጋሚ ካልኩሽ እና ምን ዝም ያስብልሃል ታዲያ? ዝም ብለህ አዳምጠኝ ስላልሽኝ ዝም አልኩ። እኔ ዝም አስብለሽ ስትይ ደንግጬ ስልኬን ጣልኩ። ልክ ነው፣ ያስደነግጣል። አንተ ብቻ አይደለህም፣ እኔም ደንግጫለሁ ድምጼን ስሰማ። ደንግጠናል እኮ እውነት እንነጋገር ከተባለ ሁላችንም ደንግጠናል። ግን አሁን የሆነ ድምፅ ስለሰማሁ ልረዳችሁ እኮ ነው የመጣው። ስለደነገጡ ነው እርሶ ወደዚህ የተመለሱት ማለት ነው? ከዚህ እኮ አይደለም የመጣው፣ ከሩቅ ነው ድምፅ የመጣው። ሩቅ ነው። ድምፅሽ ምንድን ነው? ድምፅ ነዋ። ፈሪ መሆንህ ነው። ስልክ ብሽ ኧረ እንዴት ነው የምታወሪው? አሁን ዝም ብለህ ማኛ እንዴ፣ ጊዜ የለኝም። ግን እንዳትጮይ። ጮማ የሆነ ሰበር ዜና አለኝ። እዛው ቦታው ላይ ሆኜ ላይቭ ነው የቀረጽኩት። እሺ ግንባሩንሽ ነው? በምን አወክ? ማለቴ ለምን አልክ? ጮማ ነው አላልሽም እንዴ? በዛ ላይ ድምፅሽ ነው። አሁን ይኸውልህ የሆነ ቅመም ነገር ጣል አድርግበትና ማለት ነው ይፖሰትሽ እልክልሃለሁ። እስከዛ እስኪገባልህ ሐሳቡን እጽፍልሃለሁ። እሺ ማንም አልተደመሰሰማ። በቃ አሁን ይመጣ እንላለን። ቻው ቻው። ኦማይ ጋሽ ምስ በጣም ነው የሰለቸኝ ግቢ። አንተነችሽ አቹን ቋርፋቹን የተነሳችሁት እኔም አላልኩም ብቻዬን እየተጋፈጥኩሽ። አንተም ፌንት በልተህ ነበር እንዴ? ወይ ጨጨብሳ አደረግሽው እንዴ? ፌንት ምናምን ትላለች። ጨጨው ልትጋብዥኝ ነው? ኧረ በእናትህ ይቅርብ፣ ምንም ደስ አይለኝም። ሄዴ ካለው እኮ በዛ ላይ በጣም ውሃ ያስጠማል። በጨው ለውሰው ነው የሰጠሁሽ። ሄዴ እኮ እናንተ ልጆች ቆይ ግን ቅድማን ወደዚህ እየሮጥክ የመጣው እንደው የሆነ ነገር ሰምተህ ነው አይደል? ማንን ነው ማለት? ከሶስታችን ውስጥ ስትመለከተን ሌላ ተባል ጾታ ያለው ሰው አለ ነው ወይስ ወንድነት መጠሪያ አይሆንህም? መቼ አኬ ብለው ጠሩት? አንተ ነው ያሉት አይደለም? አንተ ማለት ደግሞ መጠሪያ አይደለም።
ጾታዊ ትንኮሳ ነው። ያው ይሄን ግቢ እማስተዳድረው እኔ እስከሆንኩኝ ድረስ ከአሁን በኋላ ለግላዊ ደህንነቴ ሲባል አብዮት አውጃለሁ። አዋጅ ከሆነማ ሁላችንም እንስማ። ያው ከዚህ በኋላ አብዮታዊ እርምጃችንን የሚያደናቅፍ አንዳች ነገር አልፈልግም። ሳትጠየቁ ሐሳብ ማቅረብ ያስጠይቃል። ይሄን ጥሪያችንን ተቀብለን ቅድም የከፈልነውን አይነት መስዋዕትነት ይቀጥላል። እሺ ከየት ጀምር? አብዮቱ እንዲቀጣጠል እንደ አብዮታዊ መሪነቴ አቅጣጫ ለማስያዝ ቀጥተኛ መልስ ብቻ ነው የምፈልገው። እትዬ ግቡ፣ በቃ አይናደዱ። እኔ ሲቪክ ምናምን አልወድም፣ ግን በቃ ፊዚክስ ያድርጉልኝ። ለልጅኖች ማስጠንቀቂያ ለሁላችሁ። ከአሁን በኋላ ሳይጠየቁ መመለስ ያስቀጣል። እንደዚህ አይነት ፊውዳላዊ ንግግር አልፈልግም። እንደግመዋለን፣ ሶሻሊዝም። እንታረማለን። ሳንጠየቅ ሳንመልስ ነው የምንታረመው? ጸረ አብዮታዊ እንዳትባይ ሌላ እርምጃ ነው የሚወሰድብሽ። ጓድ ቅድም አንተ ድምፅ ሰምተሃል። አዎ በትክክል አንተን አይደለም ጓድ እኮ ነው የጠየቁት። ዝም በይ። በዚህ የሞት ሽረት ሰዓት ያንቺን ፕሮፓጋንዳ አልሰማም። ሁላችንም ቅድም የሆነ ድምፅ ሰምተናል አይደለም? ይህ ማለት ጠላቶቻችን እጃችን ውስጥ ገብተዋል ማለት ነው። ባክን እውነት ታሪክ እምነት ቢያስተምረኝ ለኔ ገባኝ ስልጣኔ ወይኔ ወይኔ አንድና አንድ ሁለት ቢሉት ባላሎይ ሄሬዳ ሂሳብ ፊደልና ቅም ባላሎይ ለጨረቃ ፀሐይ ምድር ባላ